ካንቺ ሌላ እንዳያይ የምታደርጊበት አራት ቀላል መንገድ። የምትወጂው ወንድ አንቺን ብቻ እንዲያይና አንቺን ብቻ እንዲያስብ፣ ሌላ ሴት ሲያይ አይ እንደሷማ የለም እንደሷ አትሆንም እንዲልና ልቡን ሙሉ በሙሉ እንዲሰጥሽ የሚያደርጉ ነገሮችን ዛሬ ከኔ ከእህትሽ ጋር እስከመጨረሻው ከቆየሽ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁ ይቆዩ። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደምታውቁት የሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። በጣም በአጭር ጊዜ ውስጥ እያሳያችሁኝ ላለው ፍቅር ከልብ አመሰግናለሁ። ከመጀመራችን በፊት ደግሞ ሁላችሁም ቪዲዮ ላይክ አድርጉት። አደረጋችሁ? እሺ፣ እንደዛ ከሆነ መጀመር እንችላለን። የወደድሽው ያፈቀርሽው ወንድ ካንቺ ሌላ እንዳያይ መፈለግሽ ኖርማል ነው፣ የሚጠበቅም ነው። ከፍቅር የመነጨ ካንቺ ሌላ ማንንም እንዳያይ ትፈልጊያለሽ። ያ እንዲሁም ደግሞ ማድረግ ያለብሽ በጣም ወሳኝ የሆኑ አራት ነገሮችን በዛሬው ቪዲዮ እነግርሻለሁ። የመጀመሪያው ማድረግ ያለብሽ ነገር ምንድነው? ልዩ እንደሆንሽ አሳዩ። ልዩ እንደሆንሽ ማሳየት ነው። አንቺ ልዩ ከሆንሽ ከሌሎች ሴቶች የተለየሽ እንደሆነ ካወቀ በፍጹም ሌላ ሴት አያይም፣ ሌላ ሰው ጋር አይሄድም፣ ሌላ ሴትም ሌላ ሰውም አያስብም ማለት ነው። ይሄ ማለት እንዴት ነው? አንቺ ጋር ያሉ ዩኒክ የሚያደርጉሽ ልዩ የሚያደርጉ ነገሮችን በደንብ አድርገሽ ማሳየት ይኖርብሻል። ሁላችንም ሰዎች ዩኒክ ነን አይደለ? ሁላችንም እንደኛ አይነት ሌላ ሰው እኮ የለም አይደለ? ግን አንዳንድ ጊዜ በፍቅር ግንኙነት ውስጥ ያንን ዩኒክ የሆነው ነገርሽን፣ ያንን ልዩ የሚያደርግሽ ነገርሽን፣ ያንን መልካምነትሽን፣ ጥሩነትሽን፣ ለሱ ያለሽን ፍቅር ለሱ ያለሽን መውደድ ያለ ማሳየት ነገሮች ይታያሉ። በዚህ አጋጣሚ ሌላ ነገር ሲያይ ሌላ ሰው ሲያይ የሆነ የተለየ ነገር እንዳየና እንዳገኘ ሊሰማው ይችላል። ስለዚህ ከአንቺ ጋር ባለበት ሰዓት ላይ አንቺ የተለየሽ ሴት መሆንሽን በተለያዩ አጋጣሚዎች በተለያዩ መንገዶች ማሳየት ይኖርብሻል። ይህንን ደግሞ ለሱ ከማሳየትሽ በፊት አንቺ ራስሽ በመጀመሪያ እኔ የተለየው ሴት ነኝ፣ እኔ ዩኒክ ሴት ነኝ ብለሽ የምታስቢ መሆን አለብሽ። የወንድ ልጅን ልብ የምታሸንፍ የምትስብ ሴት ራሷን የተረሳች ሴት እንደ ማንኛውም አይነት አድርጋ የምትቆጥር ሳይሆን የተለየች እንደሆነች የምታውቅና የምታምን ሴት ናት። በራስ መተማመን ሊኖርሽ ይገባል። ለራስሽ የምትወጂ መሆን አለብሽ። አንቺ ጋር ያሉ ጥሩ ነገሮችን ሌላ ሰው እስኪነግርሽ የምትጠብቂ ሳይሆን አንቺ በራስሽ የምታውቂ ሴት መሆን አለብሽ። ሰልፍ ኮንፊደንስ ያላት ከርቀት የሚያበራ ከርቀት የሚታይ መልካም ነገሮች እንዳሉሽ የምታምኚ ከሆነ በቃ ሻይን ነው የምታደርጊው። አረማመድሽም አነጋገርሽም በቃ ሁሉ ነገርሽ ከርቀት አትራክት የሚያደርግ ሴት ነው የምትሆኚው እና ወንድ ልጅ ደግሞ ይሄንን ኢነርጂ በደንብ አድርጎ ያያል፣ ያነባል። ስለዚህ አንቺ የተለየሽ ሴት እንደሆነች እንዲሰማው ካደረግሽ ይህን እንዴት ነው የምታደርጊው? መጀመሪያ አንቺ ያቺ የተለየው ሴት ነኝ ብለሽ በማመን ነው። የምትረሳ ሴት ነኝ ብለሽ የምታምኚ ከሆነ ወዲያው ነው የሚረሳሽ፣ ምንም ጥያቄ የለውም። ስለዚህ አንቺ ለራስሽ የምትሰጪው ዋጋ፣ አንቺ ለራስሽ የምትሰጪው ክብር፣ አንቺ ለራስሽ የምትሰጪው ቦታ ወሳኝነት አለው። ያ ደግሞ ወደሱም ይጋባል ማለት ነው። በርቀት ያየዋል። አብሮሽ ሲቀርብሽ ደግሞ በደንብ ያን ኢነርጂ፣ ያን የተለየ ነገር፣ ያን ዩኒክ የሆነ ማንነትሽን ስብዕናሽን ስለሚያውቀው ከአንቺ ሌላ ማየት አይችልም ማለት ነው። ይሄ በጣም ወሳኝ ነገር ነው። ሞክሪ። ሁለተኛ ከአንቺ ሌላ እንዳያይ የምታደርጊበት በጣም ወሳኝ የሆነው ቁልፍ ምንድን ነው? ተረጂው የሚለው ነው። ወንድ ልጅ የምትረዳውን ሴት ካገኘ እመኚኝ ከአንቺ ወዴትም አያይም። የእውነት ነው የምነግርሽ። ይሄንን መረዳት ማለት እንዴት ነው? እንዴት አድርጌ ነው የምረዳው የሚሉ ነገሮችን ልታነሱ ትችላላችሁ። መረዳት ማለት እንዴት ነው? ብዙ አይነት መረዳቶች አሉ። በተለይም ደግሞ በፍቅር ግንኙነት ከአንቺ የሚጠብቀው ነገር አለ። መጀመሪያው እንድታዳምጩ ይፈልጋል። ሀሳቡን እንድትሰሚው፣ ምን ለማለት ፈልጎ ነው የሚለውን እንድታውቂ ይፈልጋል። በሱ ዙሪያ ስላሉ ነገሮች ይነግርሻል፣ ያወራሻል። ስለ ስራ አንቺን ብዙም ኢንተረስት የሌለሽ ነገር ሊሆን ይችላል የሚያወራው። ወንድ ልጅ የምታዳምጠው ሴት ካገኘ የእውነት በቃ ከሷ ወዴት የማይሄድም። ምክንያቱም ሬር ነው። እኛ ሴቶች ብዙ ማዳመጥ ላይ ደካማ ነን እና ስታዳምጩ ደግሞ በደንብ አድርገሽ ትረጂዋለሽ። በደንብ ማለት ነው። በቃ ይሄ መቶ የሚተነፍስበት ቦታ ትሆኛለሽ። ብዙ ጊዜ ወንዶች ያዳምጣሉ፣ ይሰማሉ እንጂ ይሄንን እድል ብዙ አያገኙም እና ይሄንን እድል ከአንቺ ካገኘ መቶ የሚነግርሽ፣ የሚያወራሽ፣ የሚተነፍስብሽ ቦታ ከሆንሽ በጣም በቃ ትልቁን ነገር አግኝቷል ማለት ነው። ከአንቺ ሌላ እንዳያይ የሚያደርገውን ትልቁን ነገር አግኝቷል ማለት ነው። ስለዚህ በቻልሽ ሁሉ አዳምጪው። ስለሚናገረው ነገር፣ ስለሚያስበው ነገር፣ ስለሚሞካክራቸው ነገሮች፣ ስለ ስራው፣ ስለ ዓላማው፣ ስለ ህልሙ ሲነግርሽ በደንብ አድርገሽ አዳምጪው እና በቻልሽ ሁሉ ሰፖርት የምታደርጊው ሴት ሁኚ። ተረጂው። በቃ ማድረግ የሚፈልገው መሆን የሚፈልገውን ነገር የምትረጂው ከሆነ ከአንቺ ወዴትም አያይም። በቃ የሚፈልገው ነገር ያለው አንቺ ጋር ስለሆነ ማለት ነው። ከዚሁ ጋር ተያይዞ ደግሞ እሱ አንቺም ኢንተረስትሽ ያልሆነ ነገር ሊሆን ይችላል። እሱ የሚወደው እሱ ጉዳዩ የሆነን ነገር ደግሞ እንደው ቀረብ ብለሽ ለማየት ለመረዳት መሞከር። ይህም
በጣም የሚሰራ ነገር ነው። ብዙ ጊዜ ወንዶች እንደምታውቁት ኳስ ይወዳሉ አይደለ? አብዛኞቹ ወንዶች ኳስ። አንቺ ደግሞ ጭራሽ የምትወጂው የማይገባሽ ነገር ሊሆን ይችላል። ግን እንደው ትንሽ ቀረብ ስትይ ለማወቅ ስትሞክር የሆኑ ነገሮችን ስትጠይቂው ሲያወራሽም ስትሰሚው ምናምን የጋራ የሆነ ይመጣል ማለት ነው። የእሱ ኢንተረስት፣ የእሱ ፍላጎት፣ የእሱ የሚያዝናናው፣ የእሱ በጣም የሚወደው ነገር ያንቺ በጣም የምትጠዩ ነገር ከሆነ አብሮ መሄድ አይቻልም። ባትወጁ እንኳን በሱ ደረጃ ባትወጁ በሱ ደረጃ ስሜት ባይሰጥሽ እንኳን እንደው ትንሽ ለመቀራረብ ሲያወራሽ የሚሆን ለመስማት ሀሳቡን ሲገልጽ ለመረዳት አለ አይደል? እንደው ትንሽ ነገር ትንሽ መንገድ ከሄድሽ በጣም የሚረዳና የሚያግዝ ነገር ነው። የኔ ኢንተረስት የኔ የምወደው ነገር ለካ እሷም የሆነ ቦታ አላት ታከብርልኛለች የሚል ነገርን ስለሚይዝ ማለት ነው። አሁን ብዙዎች እሱ የሚወደው ነገር መውደድ አለብን ነው። መውደድ ባይኖርብሽ መጥላት የለብሽም። በጣም ተቃራኒ ከሆነ እያራራቃችሁ ነው የሚወደው። እሱ በጣም የሚወደው ነገር አንቺ በጣም የምትጠየው ነገር ከሆነ እንዴት ይሆናል? ለማስታረቅም ትንሽ ከበድ ይላል እና ትንሽ ወደ መሀል ለመምጣት የሚወደውን ነገር አትሊስት ለማወቅ ለመረዳት፣ በቃ እሱ በሚያወራበት ሰዓት ላይ ስለሚወደው ነገር ለመስማት መሞከር የተሻለ ያግዛል እንድትቀራረቡና እናም ከተረዳሹ፣ ሀሳቡን ከተረዳሹ፣ ስሜቱን ከተረዳሹ ከአንቺ ወዴትም አያይም። ሁለተኛው ይሄ ነው። ሶስተኛ ሚስጥር ንገሪው። መቼም ሰዎች ስንኖር እንግዲህ የተለያዩ ነገሮች ይኖሩናል። ሚስጥር ብለን የምንይዛቸው ነገሮች ይኖሩናል። ያሳለፍነው ነገር ይኖራል እና ያንን ሼር በምታደርጊው ሰዓት ላይ ለአንቺ የተለየ ቦታ ይኖረዋል። ሚስጥር ያሳዘነሽ ሊሆን ይችላል፣ ከልጅነትሽ ሊሆን ይችላል፣ በጣም የሚያስደሰተሽ፣ በጣም የተከፋሽበት፣ ያዘንሽበት፣ የተናደድሽበት፣ ብቻ በቃ የተለያዩ ስሜቶች የሰጡሽን አጋጣሚዎች እያነሱ መንገር፣ ከልጅነትሽም ሊሆን ይችላል። እንዳልኩት እነዚህ ነገሮች በምትነግሪው ሰዓት ላይ ኢሞሽናሊ ኮኔክት እያደረጋችሁ ትመጣላችሁ። አንደኛ ይህንን ነገር ስለነገርሽው በጣም ደስ ይለዋል። ምክንያቱም ኮኔክት የሚያደርግ ነገር ስለሆነ እኔ ማነኝ እንደዚህ ነገሯን እኮ ነገረችኝ፣ ይህን ነገረችኝ እያለ ስለ አንቺ አብዝቶ እንዲያስብ እና የኔ አይነት ስሜት እንዲሰማው ያደርጋል። የጋራ የሚያደርጋችሁ ነገር ይኖራል ማለት ነው። ምክንያቱም ሼር ስላደረግሽው። ምክንያቱም ሚስጥር በተለይኛ ሴቶች እንዲሁ ዝም ብለን ስላሳለፍነው ነገር ስለሆነው ነገር በተለይም ደግሞ ሚስጥር ብለን የምናስባቸውን ነገሮች እንዲሁ አንናገርም። ለዛ እንደዚህ በጣም ስፔሲፊክ የሆኑ ዲቴል የሆኑ ነገሮችን በጣም ዝርዝር የሆኑ ነገሮችን ስለራስሽ ስትነግሪው ምን ያህል ቦታ እንደሰጠሽው ነው የሚሰማው እና ማንም በዛ ልክ አቅርቦት፣ ማንም በዛ ልክ ቦታ ሰጥቶት፣ ማንም በዛው ልክ ሚስጥረኛው አድርጎት ላያውቅ ስለሚችል ለአንቺ የተለየ ቦታ አለው። ማንም እንዳንቺ ሊሆንለት እንደማይችል በደንብ ያስባል። ስለዚህ ኢሞሽናሊ ደግሞ ያሳዘነሽ ነገር እሱንም እያሳዘነው፣ ያስደስተሽ ነገር ደግሞ እሱንም እያስደሰተው፣ ያሳለፍሽውንም ነገር አፕሪሺየት እያደረገ ጥንካሬሽን፣ በቃ ብዙ ነገሮችን እንዲያይ ታደርገዋለች። ስለዚህ ሚስጥርሽን አካፊው፣ ከአንቺ ሌላ እንዳያይ፣ ከአንቺ ሌላ እንዳይመለከት፣ አንቺ ለሱ የተለየሽ ሴት እንደሆንሽ እንዲሰማውና ከአንቺ ጋር ብቻ እንዲሆን የምትፈልጊ ከሆነ የኔ ብለሽ የምትይዣቸውን ነገሮች የጋራ ሊያደርጓችሁ ኢሞሽናሊ ኮኔክት ሊያደርጓችሁ ስለሚያደርጓችሁን በእርግጥ እነዚህን ነገሮች ብትነግሪው በጣም የተሻለ ይሆናል። ስለዚህ ሚስጥረኛሽ አድርጊው፣ ጓደኛሽ አድርጊው። አንቺ ብቻ አይደለም ደግሞ እሱም እንደዛው ያደርጋል። አንቺ ነገርሽውን፣ አንቺ ያልሽቸውን ነገሮች ተንተርሶ እኔም እኮ እንደዚህ ሆኛለሁ፣ እኔም እንደዚህ ገጥሞኛል እያለ ስለራሱ ሊነግርሽ ይችላል። እነዚህ ደግሞ ኮንቨርሴሽኖች አንቺም የራስሽን ሚስጥሬ ብለሽ የምትይዥውን ነገር ስትነግሪው እሱም እንደዛ ሲነግርሽ ኢሞሽናሊ በስሜት እየተግባባችሁ ኮኔክት እየሆናችሁ እየተጣበቃችሁ ትሄዳላችሁ። እንደዚህ አይነት ነገሮች ከተፈጠሩ ኢሞሽናሊ ኮኔክት ከሆናችሁ ደግሞ በኋላ አንቺም ያለሱ እሱም ያለ አንቺ ማንንም አያይም ማለት ነው። ይሄ በጣም ወሳኝ ነገር ነው። መጨረሻ ላይ ደግሞ ያስቀመጥኩልሽ በጣም ወሳኝ ነገር ነው። እንደ ንጉስ ተንከባከቢው የሚለው ነው። አሁን እንግዲህ እንደ ንጉስ የምትንከባከቢው ከሆነ በጣም ትልቅ ቦታ የምትሰጪው ከሆነ የምታከብሪው ከሆነ እሱም እንደ ንግስት ይንከባከብሻል። ከአንቺ ሌላ አያይም። እውነት ለመናገር እንደ ንጉስ ከምታከብረው ሴት ውጭ ሌላ ሴትም ያለም አይመስለውም። በዛ ደረጃ የምትንከባከቢው፣ በዛ ደረጃ ትሪት የምታደርጊ፣ በዛ ደረጃ የምትወጂው ከሆነ ከአንቺ ሌላ ሴት እንዳለም ራሱ አያምንም። ቢነገረውም አያምንም። እውነት ለመናገር እሱም እንደ ንግስት ይንከባከብሻል። ምክንያቱም ወንድ ልጅ በተለየ ሁኔታ ክብሩን ይፈልጋል፣ መከበር ይፈልጋል፣ እንክብካቤውን በጣም ይፈልጋል። እኛ ሴቶችም ክብርም እንክብካቤ እንፈልጋለን። ይሄንን ስል ወንድ ልጅ እንዲፈልጋል፣ ሴት ልጅ እንደዚህ ትፈልጋለች ስል ሁለታችንም እንፈልጋለን። ግን ሞር የበለጠ ሴንስ የሚሰጠው ነገር ነው እየነገርኳቸው ያለሁት እና ይሄ በጥናት የተረጋገጠ ስለሆነ ነው። ወንድ ልጅ ከምንም ነገር በላይ በክብሩ ጉዳይ ላይ አይደራደርም እና የምታከብሪው ከሆነ የምትንከባከቢው ከሆነ ፍቅር የምትሰጪው ከሆነ ከአንቺ ወዴትም አያይም። እንግዲህ ንጉስ የሚደረግለትን እንክብካቤ የሚደረግለትን ትሪትመንት እናያለን አደለ? ንግስትም እንደዛው የሚደረግላትን እንክብካቤዎች እናያለን አደለ? ስለዚህ እንደ ንግስት እንዲንከባከብሽ፣ እንደ ንግስት እንዲወድሽ የምትፈልጊ ከሆነ እንደ
ንጉስ አክብሪው፣ እንደ ንጉስ ተንከባከቢው፣ እንደ ንጉስ ውደጁ የሚለው በጣም ወሳኝ ነገር ነው። ይሄንን ስንል ግን ማክበር በብዙ መንገድ ይገለጻል። ስታዳምጩ፣ ቦታ ስትሰጩ፣ የእሱን ነገር ብለሽ ስትሰሚ፣ ስታግዡ፣ ስታበረችው፣ በሚያደርገው ነገር ሁሉ ከጎንህ አለው ስትዩ፣ እነዚህ ነገሮች ውሰዷቸው። እንደ ንግስትም ደግሞ ሲንከባከብሽ፣ ሲወድሽ፣ ትሪት ሲያደርግሽ፣ ደስታሽን ብቻ ማየት ሲፈልግ ሲንከባከብሽ በቻለ ሁሉ ማለት ነው እና ይህንን አይነት አታችመንት ይህንን አይነት ሪሌሽንሽፕ የምትፈልጊ ከሆነ ከአንቺ የሚጠበቀውን ነገር ማድረግ ይኖርብሻል ማለት ነው። እስኪ እናንተ ምን ትላላችሁ? እንደ ንግስት እንዲንከባከብሽ ትፈልጊያለሽ? እንደ ንጉስ ደግሞ ማክበሩ ላይ ትንሽ ወደኋላ እንላለን አይደለ? አብዛኞቻችን ጋር ያለ ችግር ነው ብዬ ስለማምን ነው። እስኪ በዚህ ጉዳይ ላይ እንወያይበት። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዛሬ ከአንቺ ሌላ እንዳያይ አንቺን ብቻ እንዲያስብ ማድረግ ያለብሽን 4 በጣም ወሳኝ ነገሮች ነገርኳችሁ። እንዴት አገኛችሁት? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። እርግጠኛ ነኝ እንደወደዳችሁት እንደተማራችሁበት። እዚህ ድረስ መታችሁ ዋው ናፊ የዛሬው ደግሞ አንደኛ ነው በጣም እናመሰግናለን እያላችሁ ግን ደግሞ ላይክ አላረጋችሁም አይደል? በቃ እሺ ችግር የለውም አሁኑኑ ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው